የብሩክ ጓደኛ እኮ ነች እቺ። በቀሽና ልጁን አቃጥላ ደፋችው። ሁሌ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ብዝት ትርፍ ይበል። ለዚህ ቻናል አዲስ የሆናችሁ ቤተሰብ ሆኑ፣ ላይክ ሸር አድርጉ ማለት ነው። ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ብሩኬ በሀይሚ ላይ እንደተለመደው ተጫውቶባታል። ይሄ ተጫወተባት ነው የሚባለው፣ ሌላ ምንም ሊባል አይችልም። እና ምን እላችኋለሁ መሰላችሁ፣ ብሩኬ የቀሚስ ለብሶ የሴት ቀሚስ ለብሶ እኔ የብሩኬ አያት ነኝ ብሎ እንግዲህ ሀይሚን ፕራንክ አድርጓታል ማለት ነው። እሷ በፍጹም ልጠረጥር አልቻለችም። እኔ በጣም ብታስቀኝ፣ ቢያንስ በድምፁ ራሱ መጠርጠር ነበረባት። ማለት ምንም ለማስመሰል ቢሞክር የሆነ ነገር ያስታውቅ ይመስላል። ግን ይመስለኛል ብሩኬ መቼም ቀሚስ ይለብሳል ብላ ስላላሰበች በፍጹም ከጠረጠረችም ሌላ ሰው ነው እንጂ ብሩኬ ራሱ አልመሰላትም። እና የተሸወደችውም ለዛ ነው። ግን የምታሳዝነው ነገር በየተባለችውን ነገር በሙሉ ትላለች ማለት ነው። እና ልክ ጆሮ እንደማይሰማ ሆኖ ንገሪያቸው ሲባል ቤት እንወሰዳቸው እንደዚህ እናድርግላቸው ምናምን ብላ ያው የብሩኬ አያት ናቸው ስለተባለች ለመንከባከብ ያላደረገችው ጥረት የለም ማለት ነው። በቃ ቤት እንወሰዳቸው አለች። በቃ እሳቸው አትጮህብኝ ሲሏት ዝም ትላለች፣ አውሪኝ ሲሏት ታወራለች። እና ግን ታሳዝናለች። እሺ የምትለው ነገር ማለት ነው። እና በጣም ሰውን ታምናለች በነገራችን ላይ። እና ያው እንግዲህ ነጥብ ጥሏል። እንግዲህ አልተቻለም። በፕራንክ ብሩኬ እየተበለጠች ነው ሀይሚ ማለት ነው። እና በጣም አሁን በተለይ ደግሞ እንዴት እንደሚመጣለት አላቅም። እንደዚህ አይነት ሀሳብ የመጨረሻ አዝግ እየሆነ ነው ማለት ነው። እና በፊት እሷ ነች በብዛት የምትጫወትበት የነበረው አይዲያ ምናምን፣ ጎበዝ ናት ሀይሚ ማለት ነው ለፕራንክ። እና አሁን ግን ይኸው በፊት ዱባይ ላይ ስለሆነ ብቻ ድፍረቱን ያገኘ መስሎኝ ነበር። ነገር ግን አገር ገብቶም አልቻለችውም ማለት ነው። አልቻለችውም። አሁን እዚህ ጋር እንዲስ ነው ብሩኬ በዚህ መልኩ ቀሚስ ለብሶ ፕራንክ ያደርገኛል ብላ መቼም ልታስብ አትችልም። እና የተሸወደችውም ለዛ ነው። በዛ ላይ እግሬ ስር ቁጭ በይ ብሎ እንግዲህ ነይ ያሳድግሽ ትትፍ ልበልብሽ ምናምን ነገር ሲላትማ ቀወጠችው ማለት የመጨረሻ ይሁን አትሳደብ ነገር። ያው እንግዲህ የብሩኬ አያት ከሆኑ ለሷ የወደፊት አማቿ ናቸው ማለት ነው። ስለዚህ እያረረችም ቢሆን እሺ ነው ማለት ያለባት። እና ትግስቷን አድንቅ ያለው ማለት ነው። እና ምንም ክፉ ነገር አልወጣትም። ነገራቸው ያናድዳል፣ ያበሳጫል። ነገር ግን እሷ ምንም ነገር አልተናገረችም። ሌላ ሰው ቢሆን እናቴ የቀረው ይቅር ብሎ በጣም ተሳድቦ አመነጫጭቆ ትቶ ይሄዳል እንጂ በዚህ ልክ ዝም አይልም። እሷ ግን ትለያለች። ጸጥ ብላ የሆዷን በሆዷ ይዛ እሺ ስትል ነበረ ማለት ነውና ይሄ ነገሯ ልትደነቅ ይገባል። እና ጆሮ አይሰማም ጠጋ ብለሽ አውሪኝ ሲሏት ራሱ ተጠግታ ታወራለች። ከዛ እንዴ ጆሮን ዘጋሽ እኮ እሱ እዛ ሂጂልኝ ስትባል ደግሞ ራቅ ትላለች። እና እኔ ምስኪን በጣም ነው ያሳዘነች ማለት ነው። ከዛ እንዴ የብሩክ እኮ ጓደኛ ናት አታውቋትም እንዴ ምናምን ነገር ሲላቸው ደግሞ ልጁ አራቃት አለው እሱማ አልቻልኳትም አንገብግባ ሊደፋኝ ነው ብሏል። ልጁን በጣም እያሰቃየሹ ነው እና ከዚህ ልጅ ራቂ፣ ልጁ በጣም አልቻለሽም ምናምን ነገር ሲላት ነበረ ማለት ነው። እና እሷም ደንግጣለች በሰዓቱ። አስባችሁታል? አሁን ሌላ ሰው ቢላችሁ ጣጣ የለው ምን አገባቸው ምናምን ትላላችሁ። ግን እዚህ ጋር የብሩክ አያት ናቸው፣ ከሩቅ ቦታ የመጡ የብሩክ አያት ናቸው ስለተባለች እና በጣም ነው በንግግራቸው እንትን እየተሰማት የመጣው ማለት ነው። አስባችሁታል? የሆነ የባል ቤተሰብ ሳይወዳቸው ሲቀር ምን ስሜት እንደሚሰማቸው አስቡትና ኦኬ። ግን እውነት ነፍስ አይማርም። ተጫወትክባት ልጅቷን
የምር እንዴ አሁን እንዴት መጣልህ? አሁን ይሄ ምን ስትል ቀሚስ ለብሶ መምጣት ሀሳቡ ራሱ ከየት እንደመጣለት አላውቅም። እናላችኋለሁ ያው ሰላም በሉኝ ሲባል ራሱ ሰላም ለማለት ፈቃደኛ አልነበረም እና ብቻ ግን ደግሞ የሻሹ ከቀሚሱ የሻሹ የነጠላው በቃ ተንኮለኛ የሆነ ልጅ እና በጣም የሚያስቀው ሻሹን አይታችሁልኛል አስተሳሰሩን ራሱ ላይ እና በፍጹም ብሩኬ አይመስልም ማለት ነው። ምናልባት በሌላ ሰው እንደዚህ ያሰራል ብላ ታስባለች እንጂ ራሱ ብሩኬ ቀሚስ ለብሶ ይመጣል ብላ በፍጹም አታስብም። ሲጀመር እኔ ራሴ ሌላ ሰው ላይ መሰለኝ አስባችሁታል። በቀሚስ ማን እንደሚመስል አስባችሁታል? ትልቅ ሴትዮ የሆነ እናት ሴትዮ ሳቁ ግዴታ አይመጣልበትም። እንደዚህ አይነት ነገር ሲሰራ እኔ አልችልም። እውነት በጣም ነው ሳቅ የሚያመልጠኝ። አስባችሁታል? ቀሚስ ለብሳችሁ እንደ ሴት ከዛ በሴት ድምፅ ለማስመሰል መሞከር እንደዚህ መፍጋት እና ለማንኛውም ተሳክቶለታል። የምር በጣም ነው ያሳዘነችኝ። ተጠግታ ታወራለች፣ ጆሯቸው አይሰማም ስለተባለች ጠጋ እያለች ታወራለች። ከዛ አትጩሂባቸው ትባላለች። ከዛ ደግሞ አይሰማቸውም ተጠግተሽ አውሪያቸው ምናምን ትባላለች። እና መጨረሻ ላይማ አንባዋ ነው የመጣው ምስኪን። ለማንኛውም ተሳክቶለታል። የምር አስለፍልፎ ብቻ ተሳክቶለታል። ዋናው ነገር እሷን ፕራንክ ማድረግ ነው ዋናው አላማው። እኛ ራሱ ምንሸውድ ይመስለኛል ማለት እኛ ፊት ባይሆን ኖሮ የለበሰው ተመልካች ራሱ በፍጹም ብሩኬ ነው ብሎ አያስብም ነበረ ማለት ነው። እና ትንሽ ድምፁ ያው የትልቅ ሰው ለማስመሰል በጣም ሞክሯል፣ ግን ጎበዝ ነው እንደዛም ሆኖ የምር። ለማንኛውም ይመቻችሁ። የመልስ ምቱን ደግሞ ጠብቅ፣ እጥፍ ሆኖ ይመጣልሃል ማለት ነው። ሀይሚ ዋጋህን ትከፍልሃለች።